እንዳለ ሪፐብሊክ ውስጥ ያልተረጋጋ አትሞስፌር አለና እሱን ተጽዕኖ መፍጠር አይቻልም ወይስ የሆነ ተስፋ አለ አሁን በሀገሪቱ ጠቅላይ ሚኒስትር? አንደኛው ጥያቄ እሱ ነው። ሁለተኛ ለትግራይ የቋት ተቃራኒ ጥያቄ ጠየቁ። ጠቅላይ ሚኒስትሩ ተስፋ አለው አይካል ማለት ስለ ተስፋ ሊኖር ይችላል፣ ግን ተስፋው እየታየ መሆን አለበት፣ እያጨርክ መሆን አለበት። መከመል እንዴት ነው ያለው ሁኔታ? አይ ቲንክ አንተ ጋር ያለው አንተ የምታስበው ነገርና ጠቅላይ ሚኒስትሩ ሀገሪቷን የሚመሩበት ህገ መንግስት እንደማትስማማ ቃል ግን ተጽዕኖ ለመፍጠር አልቻልኩም። ዜጎች እየሞቱ ስለሆነ ማለት ነው። አሁንም ወለጋ በየዕለቱ ነው ሰው እየሞተ ያለው፣ ቅድም ናፍቆት እንዳነሳቸው። ሁለተኛው የጸጥታ ስጋት አለ በሁለቱም አካባቢዎች፣ በትግራይ ክልልም በመተከል አካባቢ። አሁን ከትግራይ ጊዜ አስተዳደር ጋር አብራችሁ ነው የሚሰሩት። ይህንን ጋር ከተመለከተ ሌላችን ቀይ መስቀል፣ ሌላው የአልትራናሽናሊስቶች አሁንም ይህን ድጋፍ እየተቃወሙ ነው። ፍሬ ቅድም አንስታዋለች። ታማኝ ላይ የተወሰኑ ዘመቻዎችን አይቻለሁ እና እሱን እንዴት ነው የምትመለከቱት? ጥያቄዎቹ እናንተ እንደ ጋዜጠኛ ጠየቃችኋቸው እንጂ እኔም ጥያቄዎች ናቸው። አይውሽ መልስ ቢኖረኝ ማለት ይህን መልስ የማስፈጽምበት ወይም መፍትሄውን የማስፈጽምበት መዋቅር ቢኖር ደስ ይለኝ ነበር። ዛሬም እየተገደሉ ነው በጣም። እሱ ብቻ ሳይሆን መንግስት ራሱ ለመሞታቸው እንኳን ሪኮግኒሽን የለው። ዜጎቼ በዚህ አካባቢ ተገደሉ ብሎ ማዘን ምን ይከብዳል? ንገሩኝ እስኪ። እኛ እንደማንም ተራ ዜጋ ነን እዚህ ውስጥ ያለ ነው። በጣም የሚያም ነገር እንደሆነ አጥቸው እንዳይመስላችሁ። እንዴት አይነት ፈተና ውስጥ እንዳለን እኔ በግሌ እንደታማኝ በእኔ ሰበብ ሰው እንዲቆነጠጥ እንኳን አልፈቅድም። በቃ በእኔ ምክንያት እግዚአብሔር እንዲጠብቀኝ የምፈልገው በቃ እኔ አንድ ነገር ምክንያት ፈጥሬ በእኔ ንግግር በእኔ ምናምን የሆነ ሰው አደጋ ደርሶበት ማየት አልፈልግም። ኦፍኮርስ ይህንን በሌላ አንግል የሚያዩት አሉ። በዋት ላይ ባለኝ ምናምን ባረኩት በትግራይ ህዝብ ላይ እንዲህ እንዲሆን ያረክ አንተ ነህ የሚሉም አሉ። እሱ የተረጋጋና የዳኝነት ጊዜ የፍትህ ስርዓት በደንብ ሲሰፍን ኢትዮጵያ ውስጥ ብጠየቅበት ደስ ይለኛል። እሱን አድርጌ ከሆነ ግን ዛሬም ዜጎች እየተገደሉ በሚያሳዝን ሁኔታ አንዳንዶቹ ለአቅመ ፖለቲካ ያልደረሱ ግን ይሄ የፖለቲካ መዋቅር ስልጣን የሰጣቸው ደንታቢሶች በውስጣቸው በክልል ተብሎ በተሰጣቸው ክልል ውስጥ የሚኖሩ ዜጎች እንዲህ በግፍ ሲገደሉ እንኳን ኳስ ተጫዋች አላስፈላጊ ፋውል ሲሰራ ቢጫ ያያል፣ በሚቀጥለው ቀይ ያያል። በቃ ትንሹ ነገር ሰው በየቀኑ እየተገደለ የክልል ባለስልጣኖች ምንም አይደርስባቸውም። እንዴት አርገህ ቀይረው ነው የምትሉኝ? ይሄንን ታዲያ ይሄን አጥቸው እኮ አይደለም የመጣሁት፣ በግል ቤተሰብ ልጠይቅ ነው። ሳየው ችግሩ ይሄን እንዴት ተደብቄ ልለፈውና የሆነ ነገር እናርግ፣ ውሃ ዘይት ዳቦ ማቅረብ ከቻል እንደ ትንሽ ነገር ይችን እንኳን ኮንትሪቢዩት እናርግ ብለን ነው እንጂ የፖለቲካው ችግር ሁላችንም እዚህ ድረስ እንደ አሮንቃ አንቆ ይዞናል። ደጋግሜ የምናገረው በዚህ ህገ መንግስት አንድ ቀን እንደምንተላለቅ ወቁት። ትንቢት አይደለም ባይን የሚታየው፣ ሌሎቹ አድርገውት አሳይተውናል። ያውም እንዲህ አይነት ህገ መንግስት ሳይኖራቸው ይሄ መሬት የኔ ነው ምን ታረጋለህ እየተባለ አገር ሊኖረን አይችልም። ይሄን እናገራለሁ። ተጽዕኖ እንዴት ልፍጠር? ተጽዕኖ የምፈጥረው መንግስትን ጫና ለማድረግ ልክ ነው ይታየኛል። ግን እንዴት በግል ሄጃ እናገራለሁ የሀገሪቷ ትልልቅ ሰዎችን ይሄን ነገር ምንድነው የምትሉት እያልኩ ተናግሬያለሁ። ይሄ ግን መፍትሄ አላመጣም። አሁን ከነሱ ተነጋግሬ ስወጣ የሆነ ቦታ ላይ እንደገና ሰው ተገድሏል። እኔም የምሆነውን እያጣሁ ነው። እውነቴን ነው የምነግራቸው። አልቀስ መለመን ምናምን እኔ ይሄ የኔ መክሊት አይደለም። ይሄ ዝም ከመል እንደ የሆነ ነገር ባረግ በሚል እንጂ የእውነት በጣም የሚያም ሁኔታ ላይ ነው ያለ ነው። ግን የነዚህ ዜጎች በየቀኑ መሞት አንዳንድ ጊዜ በቃ ጥለህ ጥፋ ብረር ነው የሚያሰኘው። አቅም ስታጡ ምን ታረጋላችሁ? ምን ላድርግ? በሌላ በኩል ያለውን አደራጅተን በሉት እንበል። ይሄ መፍትሄ ይሆናል። ቀላሉ መፍትሄ ምንድነው? ቀላሉ መፍትሄ ፖለቲከኞች
ይሄን ዳርና ዳር ያቆመንንና እንሞትለታለን የሚሉትን ህገ መንግስት አይደለም ይሄ ህገ ጸብ ነው ለኔ። ይሄንን ነገር ቁጭ ብለው አይተው ሰላም የምናመጣበትና የከሌ መሬት የሚባል የለም እዚህ ኢትዮጵያ ውስጥ የጋራ መሬት፣ የጋራ አየር፣ የጋራ አገር፣ የጋራ ህዝብ ነው ያለን። ግን አይሰሙም። ምክንያቱም እያንዳንዳቸው ትልልቅ ሆነው የሚታዩት በክልላቸው ውስጥ ስልጣን ሲሰጣቸው ብቻ ነው። አለዛ እንዳንድ ህዝብ እንዳንድ ሀገር ስንኖር ግን ፈተና ይመጣል። የእውቀት የችሎታ ምናምን ያን ጊዜ ይወድቃሉ። ስለዚህ የክልል ሆነው የወረዳ የዞን ምናምን እየተባሉ እየታጀቡ መሄድ የሚፈልጉ ባለስልጣኖች ይበዛሉ። የድሃ ሞት ያስጨንቃቸው። ግን ዛሬም ያስለቅሳል፣ ዛሬም ያማል። ዛሬን ኮንፈረንስ ጨርሰን ጠዋት ስንነሳ ደግሞ በሌላ በኩል ሰዎች ተገደሉ ይባላል። ምሁራን፣ የፖለቲካ ሰዎች ወደ ቀልባቸው ተመልሰው ይችን ሀገር ወደ ተረጋጋ ሁኔታ ካልመለሷት በስተቀር ይሄም ቅንጦት ይሆናል። ፕሬስ ኮንፈረንስን አታስቡት። ልጅ ሲያለቅስ ሄዶ አፉን መያዝ ይመጣል። እየመጡ ነው እነዛ ሰዎች የሚገሉት ሰዎች ምንባባልበት ጊዜ ሩቅ አይደለም። እና እያንዳንዱ ኢትዮጵያ ይሄን ነገር የመፍትሄ አካል መሆን አለበት። መጀመሪያ ከአንደበታችን የሚወጣውን እንቀንስ። ሁለተኛ በጠላትነት የፈረጅነውን እንተውና ስለ ጋራ ሀገራችን ስለ እናቶቻችንና ህፃናት እኛ እንኳን ክፉዎች ነን፣ ለእናቶቻችንና ለህፃናት ሲባል እንስከን። በቃ ትንሽ እንስከን ሁላችንም። መንግስትም አቅሙን ያውን ከባድ ሆኖ ነው ቤንሻንጉልና ጉሙዝ ክልል እና ኦሮሚያ ክልል ወደ 35 ጊዜ ልዩ ኃይል ያሰለጠነ ፖሊሶቹን ያሳየን አረንጓዴ አድርገው ምናምን 35 ዙር የተመረቀ 35 ሰው ህይወት ማዳን አይችልም? I don't know። እና አንዳንዴ ዝም ብሎ መናገርም አላስፈላጊ ስለሆነ ነው ዝም የምለው። ተናግሮ ዝም ብሎ ፌስቡክ ላይ ከተቀባበሉት በኋላ መፍትሄ ለማያመጣ ነገር ከመጮህ የሆነ እስቲ ቆይ ምን እናድርግ የሚለውን ብንመክር፣ ሐሳብ ያላችሁ ተሰብስበን እንምከር። እንዴት አድርገን ይሄንን የድሃ ሞት እናስቁመው?